በአይሁድ ሶስት ሜጀር በዓላቶች አሉ። ሶስቱን መናገር ስለማልችል አንደኛው የስርየት በዓል ይባላል። ስርየት በሉ እስቲ። የስርየት በዓል የሚለው የአቶንመንት ነው በእንግሊዝኛው። አቶንመንት ስርየት ማለት አቶንመንት ማለት ነው በእንግሊዝኛው። አቶንመንት ማለት ውህድ ቃሎች ናቸው። ውህድ ቃል ለምሳሌ ዋና መጋቢ ከተባለ ምን ማለት ነው? ዋናና ኮምፓውንድ ወርድ የሚሉት አይደል? የእግዚአብሔር ሴት ዋና መጋቢ ኮምፓውንድ ወርድ ነው። አቶንመንት ማለት ስርየት ማለት አቶንመንት ማለት አት ዋን መንት አይደል? አት ዋን መንት ለአንድና ለመጨረሻ ጊዜ ማለት ነው አይደለም እንዴ? ስርየት ማለት ለአንድና ለመጨረሻ ጊዜ ምን ማለት ነው? ኢየሱስ ከመምጣቱ በፊት የሚደረገው የስርየት በዓል አለ። እሱ በዓል የስርየት በዓል ይባላል። የሚደረገው በዓመት አንድ ጊዜ አይደለም እንዴ? ለአንድ ዓመት ለአንድና ለመጨረሻ ጊዜ አት ዋን መንት ኢየሱስ ጌታ ነው። ስለዚህ ይሄ በዓል በሂብሩ በቴዎሎጂ ጥናት ሲደረግ ምንድነው የሚሉት? the day of face to face ይሉታል። the day of face to face ምን ማለት ነው? ሃይ ፕሪስቱና አይደለም እንዴ እግዚአብሔር ሰው ሊቀ ካህኑና ያህዌ የሚተያዩበት በዓመት አንድ ጊዜ የሚተያዩበት ቀን ማለት ነው። ያባል ግልጽ ነው። ያህዌና ማን ሃይ ፕሪስቱ የሚተያዩበት ቀን ማለት ነው። ሃይ ፕሪስቱ አት ዋን ሞመንት ለአንዴና ለመጨረሻ ጊዜ ለዓመት የሚሆነውን ደም ይዞ የሚገባበት ማለት ነው አይደለም? ለአንዴና ለመጨረሻ ጊዜ የሚሆነውን ደም ይዞ የሚገባበት ቀን ማለት ነው። ስለዚህ ሲገባ ምንድነው የሚደረገው? እንደምታውቁት እግሩ በገመድ ይታሰራል አይደል እንዴ? እጁ ላይ ያ ንጹህ ዲፎርምድ ያልሆነው የተሰዋው ንጹህ በግ የሱን ደም ይዛል። ኢየሱስ ፎከስ አድርጎ ነው እሱን ይዛል፣ ደሙን እዚህ ላይ ይዛል። ከዛ በኋላ ያንን ልብስ ለብሶ ነጭና ብሉ ልብስ የሆነውን ለብሶ ታጥቆ እየፈራና እየተንቀጠቀጠ ያህዌን ለማግኘት ይገባል። ግልጽ ነው። ክርስትናችን እዛ ጋር እንደተሰራ እንድታውቁ ነው። የዘላለም ሕይወት ያገኘነው በዚህ ነው ያልኳቸው ነው። በደንብ ፎከስ አድርጉ። ለዚህ እየተንቀጠቀጠ ሲገባ አረ ቃሉ መድኃኒት ነው። እዚህ ጋር ነው ያለሁት እኔ። ኢየሱስ ጌታ ነው። እየተንቀጠቀጠ ሲገባ እሱን የሚያድኑና ፕሮቴክት የሚያደርገው እጁ ላይ የተሸከመው ደም አረ የህዝቡንም ኃጢአት ሁሉ ተሸክሞ ይዞት የሚገባው በደም ውስጥ ነው። ያንን ደም ይዞ the day of face to face ሁለት ሶስት ሰው ቢኖር በሶስት ሰው ምሳሌ ብሰጥ ደስ ይለኛል። ምን ማለት ነው? እዚህ ጋር ቅዱስተ ቅዱሳን አለ አይደል? ቅዱስተ ቅዱሳን ውስጥ ሲምፕል ብዙ ነገር አለ። ታቦቱ ያለበት፣ ጽላት ያለበት፣ ወርቅ ያለበት፣ ሜርሲ ሲት የሚባለው ያለበት አይደል? ሜርሲ ሲቱ ላይ ምንድነው የሚቀመጠው? ከላይ ደሙ ከየት ነው የሚቀመጠው? ከታቦቱ የት ላይ ይቀመጣል? ከላይ አይደለም? የእግዚአብሔር ሰዎች የቱ ላይ ይቀመጣል? ከታቦቱ ላይ ይቀመጣል። ከዛ ካያችሁ ታቦቱ ሁለት መላእክቶች አሉ አይደል? እንደዚህ ያሉ በዚህና በዚህ በኩል እንደዚህ ያሉ ክንፍ ያላቸው ነው። ታቦቱ እንደዚህ ብሎ አይኖቻቸው ወደዚህ ነው ያለው፣ ወደ ሜርሲ ሲቱ ማለት ነው፣ የምህረት መቀመጫ ወደሚባል። እዚህ ጋርም ያለው እንደዛ ነው የሚያየው። እዚህ ጋር የሚያለው ያል፣ እዚህ ጋርም ያለው ያያል። ስለዚህ ያ ሊቀ ካህኑ ብርሃን ወደ ሌለበት አይደለም እንዴ? የሰው ስራ የሌለበት ሻማ የማይበራበት ምንም ነገር ወደማይበራበት ጨለማ ወደ ሆነው ወደዛ ክፍል ሲገባ የሚገባው በዓመት አንድ ጊዜ ነው። ስለዚህ የሚገባው ሊቀ ካህኑ ወደዛ ሲገባ እስራኤልን ተሸክሞ ነው የሚገባው። እና በሚገባበት ጊዜ እግሩ ታስሮ ነው የሚገባው። በመፍራት በመንቀጥቀጥ ምን ያደርጋል? እንዳላቆማቸው በመፍራት በመንቀጥቀጥ ይገባል።
ኢየሱስ ጌታ ነው። ከዛ ምን ያደርጋል? ደሙን ያስቀምጣል። ኪሩቤል የነበሩት ኪሩቤሎቹ ሁለቱ መላእክቶቹ ደሙን እንዲያዩ አይናቸው ወደ ያለበት ቦታ ያፈሱታል። የእግዚአብሔርን አይኖች ሪፕሬዘንት አድርገው እሱን ምን ያደርጋሉ? ያፈሳሉ። ይሄ ነው መጽሐፍ ቅዱስ የሚለው። ከዛ ደሙን ይረጨዋል። ያህዌን ምን ይለዋል? ስለዚህ ደም ይለዋል። ስለዚህ ደም ህዝብ ላይ ያለው ኃጢአት የተከደነ ይሁን፣ 1 ዓመት አይታሰብ፣ እስራኤል ፕሮቴክትድ ይሁን፣ እስራኤል ውጤታማ ይሁን፣ የበደለው በደል ሁሉ ስለዚህ ደም አይታሰብ ይለዋል። በዛ ነው ስለዚህ ደም። ኢየሱስ ጌታ ነው። ከቆየ በጣም ፍርሃት አለ፣ ቼክ ይደረጋል። አለ ወይስ የለም ተብሎ ካለ አለ ማለት ነው። ሲወጣ ህዝቡ ምን ያደርጋል? በደስታ በፍርሃት በመንቀጥቀጥ የጩኸት ቦታ አይደለም ያኛው፣ በጣም የሚያስፈራ ቦታ ነው። ለ1 ዓመት እስራኤል ጋራንቲ አለው። መቅሰፍት ወደ ቤቱ ላይገባ መቅሰፍት ወደ ቤትህ አይገባ፣ ክፉ ነገር አያገኝህም። ይጠብቁ ዘንድ መላእክቱን ስላንተ ይያዛቸዋል። because of the blood of the lamb። ለዚህ ለማጨብጨብ ውስጥ because of the blood ከደሙ የተነሳ አንተ ለ1 ዓመት ፕሮቴክትድ ነህ። ኢየሱስ ጌታ ነው። ልክ እንደዚህ ነው። ለፋሲካ ቀን ወደ ኢየሩሳሌም ኢየሱስ የበጎች በር በሚባለው በኩል ከበጎቹ ጋር ብዙ በጎች ወደ ኢየሩሳሌም ለመስዋዕት በሚቀርቡበት ቦታ ጊዜ በጎቹ በሚያልፉበት መንገድ የእግዚአብሔር በግ አይደለም እንዴ ከበጎቹ እንደ አንዱ ገባ ይላል። በእግዚአብሔር መልክ ሲኖር ሳለ የባሪያን መልክ ይዞ ወረደ ያለው ጳውሎስ። ለዛ እኮ ነው ከበጎቹ እንደ አንዱ ገባ። ልክ ገባ። ጠቦት ሆኖ የእግዚአብሔር በግ ሆኖ ቀራንዮ ላይ ነፍሱን ሰጠና ያንን የራሱን ደም ይዞ ይላል መጽሐፍ ቅዱስ ዕብራውያን ላይ ወዴት ገባ ይላል? at one moment ይኸውላችሁ የብሉይ ኪዳን ካህናት ሃይ ፕሪስቶቹ ሊቀ ካህናቶቹ ለ1 ዓመት ፕሮቴክትድ እንድትሆኑ ያደርጋችሁ ነበር። ለ1 ዓመት ይጋርዷችሁ ነበር። መቅሰፍት ወደ ቤት አይገባም። መቅሰፍት ወደ ቤት አይገባም። ቃሉ እኮ በጣም ፓወርፉል እኮ ነው። ጊዜ ስለሌለ እኮ ምን ማለት መሰላችሁ? መቅሰፍቱ ብዙ ቤት ይገባል፣ አንተ ጋር ነው የማይገባው ይላል። እንደዛ እኮ ያለ ነው። ባጠገቤ ሺህ በቀኝ 10 ሺህ ይወድቃሉ እኮ ሲል ስለምንም እኮ አይደለም። ስለ ወረርሽኝ በሽታ ሲመጣ እኮ ነው። ወረርሽኝ በሽታ ሲመጣ ብዙዎቹን ይገድላቸዋል፣ አንተ ጋር ግን አይመጣም። because of the blood of Jesus ከደሙ የተነሳ መቅሰፍት ወደ ቤት አይገባም። ስለዚህ የናዝሬቱ ኢየሱስ የእግዚአብሔር በግ የተባለው ደሙን ይዞ ገባ። ደሙን ይዞ የገባ እግሩ በገመድ ሳይታሰር ደም ማለት ተመሳሳይ ቃላቶች ጋር ደም ማለት ህይወት ማለት ነው። ደም ማለት እስቲ ህይወት በሉ እስቲ። ደም ማለት ምን ማለት ነው? ደም ማለት ብርሃን ማለት ነው። እስቲ ብርሃን በሉ እስቲ። ደም ማለት ዕውቀት ማለት ነው። እስቲ ዕውቀት በሉ እስቲ። ደም ማለት ህይወት፣ ብርሃን፣ ዕውቀት ማለት ነው። ሰላም ማለት ነው። ክብር ማለት ነው። የቃሉ ትርጓሜ ሲተነተን ለዚህ ነው አሁን በሳይንስ የሰው ሂዩማን ብለድ እንኳን የረጋ ብርሃን ነው ይላሉ። do you believe that? አይገርማችሁም ወይ? ብርሃን የሰው ደም የኔ ደም አሁን በሳይንስ የረጋ ብርሃን ነው ይላሉ። ምክንያቱም ላይፍ እዛ ውስጥ ስላለ። ኧረ ተው አጨብጭቡ ለዚህ ጌታ ነው መሰላችሁ። listen በጣም አሜዚንግ ነው። ይኸውላችሁ እናት ይላል ልጅ በእናት ሆድ ውስጥ እንዴት እንድትዋደድ እንደማታውቅ የሚለው ቃል በጣም ብዙ ሰባኪዎች
ሰብከውታል። እግዚአብሔር ይባርካቸው። እንወዳቸዋለን፣ እናከብራቸዋለን። ልክ ነው። ስለ አጥንት ውደት ነው የሚናገረው። ግን መደበኛውን ትርጉም ብታነቡት ምን ያመሰላችሁ? አጥንት ሲሰራ እንደማታውቅ ብቻ ሳይሆን የሰው መንፈስ እና የሰው ህይወት እዛ አጥንት ውስጥ እንዴት እንደሚገባ እንደማታውቅ ይላል። አንብቡት፣ ይነበብ። እግዚአብሔር ሰው አንብብልኝ ፓስተርዬ። መክብብ 11 መደበኛውን ትርጉም እንደዛ ነው የሚለው። የሰው መንፈስ አንድ ለቅሶ ላይ በጣም ትልቅ ሰው የትልቅ ሰው ለቅሶ ፖርትላንድ ቦታው እዛ ለቅሶ ላይ ነው እግዚአብሔር አገልግሎቴን ሻይን ያደረገው እና ጠሩኝና አገልግሎት እንደዚህ ጭም ያለ ህዝብ ነው ሲሰጡኝ ሙስሊሞች እና እንትን አድቬንቲስቶች ናቸው ያልኳቸው። ምንድነው እናንተ ይህን ልጅ ወለዳችሁት እንጂ አልፈጠራችሁትም አልኳቸው። ለሞተው ልጅ አረ እስቲ አንብብልኝ። ነው የፈጠረው ሌላ ነው። ይኸው እግዚአብሔር ሰው አንብበው እስቲ ዶክተር። የነፋስን መንገድ እንደማታውቅ ከላይ ትንሽ ከፍ በል ትንሽ ከአንድ ነው ወደ ላይ በደንብ ስሙት። ነፋስን የሚጠባበቅ አይዘራም፣ ነፋስን የሚጠባበቅ አይዘራም፣ ደመናትንም የሚያይ አያጭድም፣ ደመናትንም የሚያይ አያጭድም። የነፋስን መንገድ የማታውቅ የነፋስ መንገድ እንደማታውቅ እሺ፣ ሕይወት ወይም መንፈስ በእናት ማፀን ውስጥ ወደሚገኘው አካል እንዴት እንደሚገባም እንደማታውቅ ሁሉ አያችሁ። ቁጭ ያለ ዶክተር ሕይወት ወይንም መንፈስ የእናት ማፀን ገብቶ እዛ አካል ውስጥ እንዴት እንደሚገባ ሚጢ ውስጥ እንዴት እንደሚገባ ፓስተር አያውቅም፣ ወይዘሮ አታውቅም። አረ እሺ፣ አጥንቶስ ይረገጥ ነው። ሕይወት እንዴት እንደሚገባ እንደማታውቅ የእግዚአብሔርን ነገር አታውቅም ይላል። ከዛ ግን በጣም የሚገርም ነገር ልንገራቸው የእግዚአብሔር ሰዎች እንደዛ ይልና ሳይንስ ምን ይላል? ባዮሎጂ ልጅ ማለት ይላሉ አሁን ያለው ነገር ነው። ልክ ሲጸነስ በለው ብርሃን ነው የሚመጣው ይላሉ። አይደለም ፓስተር? ብርሃን ነው የሚበራለት ይላሉ። ብርሃን ነው ልክ የሰው ጽንስ ውስጥ ነው ስጋ አጥንት ምናምን አለ ብርሃን ነው የሚገባው ይላሉ። ያ ብርሃን ማን ነው ቀርቷል? እሺ ኢየሱስ በሉስ። ኢየሱስ የዓለም ብርሃን ነው ማለት እኮ ኮከብ ነው ማለት አይደለም። ኢየሱስ የህይወታችን ብርሃን ነው። የሁላችሁ ሰው ጌታ ኢየሱስን ከማግኘቱ በፊት እንኳን የነበረው ከእናትና ከአባቱ ከመምጣቱ በፊት ሲመጣ እንኳን እንዲገኝ ያደረገው ብርሃን ኢየሱስ ነው። እውነት ነው የምነግራችሁ። ስለዚህ ብርሃን በጨለማ ላይ ይበራል። ጨለማ ብርሃን ማለት ጥቁር ነገር ማለት አይደለም። እኔ ነኝ ጥቁር፣ ይሄ ነው ከለሩ ጥቁር። ብርሃን ማለት ኮንፊውዥን ማለት ነው። ብርሃን ማለት አይደለ ጨለማ አላሸነፈውም የሚለው ቃል ጨለማ አንደርስታንድ አላደረገውም ነው የሚለው። አንብቡት። ኮምፕሬንድ አላደረገውም ማለት ብርሃን ጨለማ ላይ ሲበራ ጨለማ ኮምፕሬንድ አልገባውም ይለዋል ትርጉሙ። ስለዚህ አጥንት በሰው ውስጥ ተዋህዶ ሰው ሆኖ ሲመጣ ያ መንፈስ ምን ማለት ነው? እኔ ይሄ አካል ሲሞት ወደ መቃብር እሄዳለሁ፣ ያ አካሌ ይፈርሳል። እኔ ግን ወደ አምላኬ እሄዳለሁ። ወደ አምላኬ ሲሄድ ያንን ህይወት የሰጠኝ እስቲ አሜን፣ ያንን ህይወት የሰጠኝ ኢየሱስ ነው። ራዕይ ምዕራፍ 5 ላይ አለቀስኩ የሚለው ቦታ ላይ መጨረሻ ላይ ምን አለ? አታልቅስ አይደል? ከሽማግሌዎች አንዱ አታልቅስ አለኝ። የታረደው ምናምን አለኝና ይልና ምን ይላል? ራሱ ዮሐንስ ሰማይ ሄዶ በራእይ ምን አለ ይላል? የታረደ በግ የሚመስል ቆሞ አየሁ በሰማይ። የታረደ በግ የሚመስል የታረደ በግ ቆሞ አይቻለሁ አለ አይደል? አንባሽታል ራእይ 5 ላይ ምን ማለት ነው? የት ነው የቆመው ሲባል በዙፋኑ አብ ባለበት ሴንተር፣ መላእክቶቹ ባሉበት ሴንተር፣ አንብቡት። እንደገና 24ቱ ሽማግሌዎች ባሉበት ሴንተር መካከል ላይ the day of face to face የሚባለውን ማለት ነው። ያህዌን እግዚአብሔር እና እኛን ለማስታረቅ ለአንዴና ለመጨረሻ ጊዜ ሴንተሩ ላይ ደሙን ይዞ ገባ ይላል።
እንደው የተደረገልን ብዙ ነው። በፍቅር ቃል ልቤን ስትነካ ነፍስ ስጋዬን ከስር ስትፈታ ምን አለኝና ምን ልክፈል ከተቀበልከው ክበር ልበል ላደረክልኝ የምመልሰው ገንዘብ አይደለም የሰጠኝ ገንዘብ አይደለም የሰጠኝ ኢየሱስ ሕይወቱን ነው የሰጠኝ ኢየሱስ ሕይወቱን ነው የሰጠኝ። ይኸውላችሁ ልጄ ወንዱ ልጄ ሲወለድ ካንሳስ ነው የተወለደውና እዛው ነበርኩ ዶክተሩ ቁጭ እንደውም ተንሸራትቼ ወድቄያለሁ። ዋር ሃፕን ሰራሊ ከእንቱን የተነሳ ማለት ነው ከነበረው የምጥንትን ከዛ እንዴት እንደወለደች ስላዩ ልጁን ያስኩና ሮይ ይባላል ፕሮፌት ያው በደንብ ያውቀዋል። ያስኩትና ልቆርጠው እንትኑ ይሄ ልጅ አድጎ እኔም ባይታዘዝኝ አይገርመኝም። ይሄ ያልኩት ነው የምነግራችሁ። ይሄ ልጅ አድጎ እናቱን ካልታዘዘ ይገርመኛል። ምክንያቱም ሕይወቱን ሰጣን እዚህ ምድር ላይ እንደወጣ በሕይወት ቆርሳ እንደሰጠችው እኔ በአይኔ አይቻለሁ። ብትገባ ጥሩ ነበር በእውነት እዛ ያስገቡናል። ሕይወቱን ቆርሶ ኢየሱስ ነው ነፃ ያወጣኝ። እስቲ አሜን። ከዛ ያ ሃይ ፕሪስት ደሙን ይዞ ገባ ይላል ራእይ 19 ላይ ልብሱ አምባላይ ፈረስ አምባላይ ማለት ነጭ ማለት አይደል እግዚአብሔር ነጭ ፈረስ ላይ ተቀመጠው አይደል እንዴ ራሱ ብዙ ወዲያ ያሉት ልብሱ በደም የተነከረ ነው ይላል። ሰማይ ነው ብላችሁ 19:3 ጭኑ ላይ ይላል ጭኑ ይታያል the king of kings the lord of lords ተብሎ ተጽፏል ይላል። ይሄ ኢየሱስ እስቲ አሜን። ሊቀ ካህን ብለን አልገባንም። እንደዚህ ያደረገን ሪዴምሽን የሚለው ቃል 3 ትርጉም ያለው መጀመሪያ መዋጀት ማለት ይሄ ከሆነ የወንድማችን የተያዘበት ቫልዩ ዋጋው አይደል እግዚአብሔር ሰው ተዋጀ ፓስተር ተዋጀ ማለት ምን ማለት ነው? ይሄንን ከፈልኩና የሚገባው ሰውዬ ይሄው this is my life የሱ ህይወት ነበረ ሞቶ ነበረ this is my life ይሄው ገንዘብ አይደለም የሰጠን በእውነት ነው የምነግራችሁ። ገንዘብ እንደዚህ እየመታ ነው ምንም ማለት አለ ባሪያ ነው። እስቲ ባሪያ ነው በሉስ። ገንዘብ ባሪያ ነው አይደለም እንዴ? ገንዘብ ምንድን ነው? እስቲ በሉስ። ሰርቫንት ነው አገልጋይ ዳቦ ገሶ የሚመጣ ማለት ነው አይደል? ተላላኪ ይሄን ማለት አለባችሁ። ኢየሱስ ጌታ ነው እና ህይወቱን በህይወት ይዘው ነበር። ይሄው የራስ ህይወት ሰጥቻለሁ። ምን ማለት ነው? I paid the price ዋጋ ከፈልኩ ነፃ ወጣሁት። እሱ አሜን። አልጨረስኩም። የመጀመሪያው የመዋጀት ስርዓት ይሄ ነው። ዋጀን የሚለው ቃል ይሄ ነው። ሁለተኛ ደግሞ ምን ማለት ነው? ከተዋጀ በኋላ ዶክተር ቁጭዋል ጨርሰናል። ከዚህ በኋላ ይሄ ሰው ለምን አይቀርብም? ለገበያ አይቀርብም። እኔ ራስን ብሆን ማለት ነው ለገበያ እንዳይቀርብ ተዋሽቷል። ድጋሚ ማለት ነው። የሶስተኛው የመጨረሻው ትርጉም ምን ማለት ነው? የመጨረሻው ከዚህ በኋላ ይህ ሰው ራሱን የቻለ ነፃ ሰው ነው። ሄድ እንደዛ ማለት ነው። ሶስት ትርጉም ያለው ዋጋ ተከፍሎ በህይወት የተተካ ነው። ድጋሚ ወደዛ ሞት ውስጥ እንዳይሄድ ለገበያ እንዳይቀርብ አለቆች፣ ስልጣናት፣ ኃይላት ሩለርስ ፓወርስ የሚባሉት ስልጣን በህይወቱ ላይ ይሄ በዱካ በግራዋ በመናምን የሚሰራ ዱካክ የሚባለው መንፈስ ስልጣን እንዳይኖርበት የአጋንንት መጫወቻ እንዳይሆን ለአንዴና ለመጨረሻ ጊዜ የመንፈስ ቅዱስ ቤተ መቅደስ እንዲሆን ዲቫይን ፓወር ተሸክሞ እንዲኖር የእግዚአብሔርን ብርሃን የእግዚአብሔርን ኃይል ተሸክሞ እንዲኖር ኢየሱስ ህይወቱን ሰጠ። ከዛ የመጨረሻው ከዚህ በኋላ
ፍሪ ነው። ዕብራውያን ምዕራፍ 3 ቁጥር 1 እንግዲህ የሰማያዊው ጥሪ ተካፋዮች የሆናችሁ ሳምንት ነግሬያችኋለሁ። ይሄ ፕሮግራም ሲያልቅ ቤት ነው የምንወጣው። በዛ ጋር እዚህ ጋር ቁፋሮ አያስፈልግም። ስለዚህ ውስብስብ ያለ ትምህርት አትፈልጉ ማለት ነው። እሺ የእምነታችን አይደለማ። እንደገና ደግሞ ዶክተርዬ እንግዲህ የሰማያዊው ጥሪ ተካፋዮች ምን ማለት ነው? የሰማይ ጥሪ ደርሶት በደሙ አማካኝነት ደሙ ተቀብሎ የመጣ ማለት ነው። መግቢያ ሲባል I have the blood of Jesus ይሄ ማለት የጥሪ ካርድ ደርሷል። የታለ I have the blood of Jesus ደሙ ይኸው የጥሪ ካርድ የታለ? ሱፍ ለብሶ ቦዲጋርድ ይኸው የሰማይ ጥሪ ተካፋይ ነው። አዎ የታለ? ይኸው ይሄ ከባድ እኮ ነው። እግዚአብሔር ሰው ይኸው። እሺ የሰማይ ጥሪ ቀላል አድርጋችሁ ላጣርጋችሁ አትለፉ ማለት ነው። የሆናችሁ ቅዱሳን ወንድሞች ሆይ የእምነታችን ሐዋርያና ሊቀ ካህናት የሆነው ኢየሱስን አስቡ። ቁጭ በል። የእምነታችን ይኸው ጨረስኩ። ሐዋርያና ሊቀ ካህን ኢየሱስን። ሐዋርያ ማለት ፓይነር አይደል? የተላከ ቀዶ የገባ አይደል እንዴ? መጀመሪያ የገባ ማለት ነው። ሐዋርያና ሊቀ ካህን ተመልከቱ። የእምነታችን የሚለው ቃል እንግሊዝኛውን ሲነበብ የኮንፌሽናችን ነው የሚለው። አንበበው እግዚአብሔር ሰጡት ማይክ። ይሄ በጣም ምግብ ነው። Therefore, holy brothers, you who share in a heavenly calling, consider Jesus, the apostle and high priest of our confession. ቁጭ በል። ታንክ ዩ። የኮንፌሽናችን ምን ሃይ ፕሪስት ምን ማለት ነው? የእምነታችን ሊቀ ካህን ምን ማለት ነው ሲባል የእምነት የሚባል የሚቀባ ወይ ምናምን ሳይሆን እምነት የሚለው የኮንፌሽናችን ነው። ምንድነው ፓስተር አሮን ኮንፌስ የሚያደርገው ሲባል እሱ ሃይ ፕሪስት ነው። ኢየሱስ ሊቀ ካህን ነው። ማንም ሰው ከሱ አይበልጥም። የትኛውም መልአክ ከሱ አይበልጥም። የትኛውም ነገስታት ከሱ አይበልጥም። the day of face to face የሚባለው የመስዋዕት በዓል በእንትኑ ላይ አቶንመንት የስርየቱ በዓል ላይ ትልቁ እግዚአብሔር ፊት ሊቀ ካህን ነው ደሙን ይዞ የቀረበው። ስለዚህ እኔ ደግሞ ምንድነው የሚባለው የኮንፌሽኔ ሊቀ ካህን ምን ማለት ነው? he is my high priest ሂድ ሊቀ ካህኔ ደሙን ይዞ የገባው እንደዚህ ባሉ ነው የሚለው። የምን ይሆናል? ኮንፌሽን he is my high priest thank you። ግልጽ ነው። ሊቀ ካህኔ እኔ እንደዚህ ማለት አለብኝ። ሊቀ ካህኔ ደሙን ይዞ የገባው ህይወትን የሰጠኝ ሊቀ ካህኔ። ካህን ምንድነው? ህይወቱን ይዞ የገባ ስለኔ ራሱን ያሳየ የእግዚአብሔር ልጅ የተባረከ ይሆን። ስለዚህ ንጉስ እናጨበጭባለን። ሃሌሉያ። ከዛ በኋላ ነው ኢየሱስ ሊቀ ካህን ሆኖ ሰማይን ከረገጠ በኋላ ነው ሁሉ ነገር ቀላል የሆነው። መንፈስ ቅዱስን የተቀበልነው ድንቅ ተአምራት ምልክት እጃችን ላይ የሚሆነው በገባንበት ስፍራ ጋንንት የሚወጣው ሞገስን ያገኘነው በምንሄድበት ስፍራ ሁሉ ራስ እንጂ ጅራት ያልሆነው ከሊቀ ካህናችን የተነሳ ነው። በጣም ልንኮራ ይገባል። ማን አለን? ኧረ ጥሩት ሚሊዮን ዶላር አለን እንዴ? ቢሊየን ትምህርት ነው ያለን? እውቀት ነው ያለን? ልጆች ነው ያለን? ማን አለን? እስቲ አሜን። ስለዚህ የክርስትናችሁ መለኪያ ኢየሱስ ነው። ለዚህ ድንቅ ጌታ እናጨበጭባለን። እግዚአብሔር ባርካችሁ።